እስካሁን በእጅሽም በምላስሽም እየጠቆምሽብኝ ዝም ብዬሻለሁ። ከዚህ በኋላ ግን አንድ ነገር አወራለሁ ብትይ ይሄኛውን እጅሽን ሰብሬው በዛኛው እጅሽ ነው የምሰጥሽ። አንቺ እንዴት ነው የሚያደርግሽ? እኔ እኮ ፍቅር ነኝ። ማንም ሁኚ፣ ይኸውልሽ ካከበርሽኝ አከብርሻለሁ። ንጉስ ይዞታል። ምን? አዎ። እንዴ ለምን? ስንት ጊዜ ነገር ሁሉ አልቆ ከአንዴም ሁለቴ ሙሽራ ልንወስድ መንገድ ከጀመርን በኋላ ልጅህን አሸሸ፣ በእኛ ላይ ተጫወትክ ብለው አባትሽን ይዘውታል። መቼ? ቆይ አባዬ በእኔ ምክንያት ተይዘው? ታረስ ግን አንተ ሰው ለምን የታዘዝከውን ጠንቀቅ ብለህ አትሰራም? ደግሞ ሞተ ብለህ ማስወራት ጀመርክ ጫኔ። ኧረ እኔ ምን አስወራለሁ? ምን አስወራለሁ? እንደዛ ከከብቶቹ እኩል ሲቦርቅ ጠንቀቅ በል። እኔ ምንድን ነው የምትፈልጉት? እሱንማ ጠንቅቀህ ታውቀዋለህ። እጅግ የሚገርም እጅግ የሚደንቅ ነገር ተወዳጁ አደይ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ አደይ ሰራተኛዋ ዛሬ ማጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በባለፈው ምዕራፍ እንግዲህ እንዳየነው ዴብ ሞቷል፣ ዴብ ተገሏል የሚል ዜና አደይ እንግዲህ ሰምታናለልኝ። ዴብ ራሱን ስቶ ሲያዩት የሞተ ነው የመሰላቸው። በስተመጨረሻም አደይ እጅግ ልቧ ተሰብሮ እጅግ እያለቀሰች ቅስሟ ተሰብሮ በእኔ ምክንያት ነው ዴብ ሞት የለበትም እያለች ከሞተም አብሬ እሞታለሁ ማለት እንግዲህ ወደነ አለልኝ ሄዳ ነበረ። በስተመጨረሻም ዴብን ለምን አግተው እዚህ ገጠር ይዘውት ለምን እንደመጡ ዛሬ እውነቱ ተገለጸ። የአደይ አባት ታይቶ ማይታወቅ በሰፈሩ እየተንቀባረረ ልጆቹን እኔ የምላችሁን አሰሙም፣ እኔ የምመክራችሁን አሰሙም፣ እኔ ብላችሁም እምቢ ብላችኋል፣ በእኔ አማካኝነት የመጣላችሁን ባልም አላገባም ብላችሁ አዋረዳችሁን እያለ የነበረው የአደይ አባት እንግዲህ በአደይ ጮኛ ታግቶ በስር ላይ እንዳለ ነው ዛሬ የተረዳ ነው። ይህ ማለት አደይ ክፍለ ሀገር የታጨላት ባል ወይም ያጫት ሰውዬ ካላገባዋት አባቷን አግቼ ገለዋለሁ በማለት አባቷ እንደታገተ ነው የሚያሳየው። በሌላ በኩል ደግሞ የአደይ አባት ወንድም ወይም የአደይ አጎት አደይ አባቷን ለማስፈታት የመጣላትን ባል እንድታገባ ነው ዴብ የታገተው። ስለዚህ ዴብ አልሞተም፣ በህይወት አለ እናለልኝ። እንግዲህ ዴብ በጭንቀትና በራብ አማካኝነት ራሱን ስቶ እንደነበረ ነው እንግዲህ ኦልሬዲ ሞቷል ብለው እንደዛ ሲደነግጡና ሲደናበሩ የነበረው። በስተመጨረሻ አደይ ከልብ ስብራቷ ተመልሳለች። ይህ ማለት አሁንም ጭንቁ አልለቀቃትም። በጣም ከባድ ጭንቀት ውስጥ ነው ያለችው። ምክንያቱም ዴብ ኦልሬዲ ዴብን የምትፈልጊው ከሆነ አባትሽን የምትፈልጊው ከሆነ እኛ የምንልሽን የመጣልሽን ባል ማግባት አለብሽ፣ አባትሽ የመረጠልሽን እንጂ አንቺ የመረጠልሽን ማግባት የለብሽም በሚል ኬዝ ነው እንግዲህ ዴብን እንግዲህ ያለ ጥፋቱ ከመሀል ከተማ አግተው ገጠር የወሰዱት ማለት ነው። እንግዲህ አደይ ምን አይነት ውሳኔ ትወስናለች? ኦልሬዲ ዴብን ፍቱት፣ ያው እኔ መጥቼላችኋለሁ ማለት እጇን ለነሱ ሰጥታለች። በጣም የሚያሳዝንና በጣም ልብ የሚሰብር ከፈተና አትውጪ ከዳጥ ወደ ማጡ የተባለው የአደይ ህይወት አሁንም ዳገትና ቁልቁለት ሆኖባታል። አባቷ እኔ የመረጥኩልሽን ማግባት አለብሽ በማለት እንግዲህ ብዙ ጊዜ ፈተናና እንቅፋት ሆኖባት ነበር። በስተመጨረሻም እንግዲህ ልጄ የወደደችውና የፈቀደችውን መርጣ ሄዳለች። እኔ አላስገደድኳትም፣ በቻልኩት አቅም እናንተን በክፍለ ሀገሩ ማህበረሰብ በክብር ደረጃ የታጨችውን እንድታገባ ፈልጌ ነበር፣ እሷ ግን አሻፈረ ብላ ሄዳለች። ስለዚህ እኔ ጥፋት አይደለም በማለታቸውን የአደይ አባት የታገቱት ማለት ነው። ስለዚህ አጎትየው ደግሞ ወንድሙን ለማስፈታት ግዴታ አደይ ወዳው የተከተለችውን ዴብን ማሳገት መርጠዋል። ይህ ጉዳይ ግን መፍትሄው ምንድን ነው? መጨረሻው ምንድን ነው? ሌላው ትልቁ ጉዳይ ሮማን ናት። ሮማን እንግዲህ ከነ ፍቅር ቤት ወጥታ ነበር። በስተመጨረሻም ወደ እነ ፍቅር ቤት ተመልሳለች። እታበባ የነ ፍቅር እናት እንደ ልጅ ኮነሽ ከነ ፍቅር አለይሽም፣ ግዴታ ደግሞ ስለከፈልኩሽ ሰራተኛ ነሽ ማለት አይደለም። የሚገባሽንና ያገለገልሽበትን የጉልበትሽን ልክ ነው የምከፍልሽ እንጂ ከልጆች ለይቼ አይደለም። ክፋትና ተንኮልም አላሰብኩብሽም ባንቺ ላይ፣ እንዴት እንደ ሌላ ሰው ውልቅ ብለሽ ትሄጃለሽ ሲሉ እንግዲህ ሮማንን ወደ ቤት መልሰዋታል። በጣም የሚገርመውና የሚደንቀው ነገር ደግሞ ቤዛ ናት። ቤዛ ሁልጊዜ ክፋትና ወጥመድ እሾህና ሴራ የማያልቅባት ቤዛ አሁንም ከጥፋት ጎዳና አራቀችም። የእሷ መጨረሻ እሷን የሚያሳስር እሷን ቅጣት የሚያሰጥ ህግ የለም ወይ? ሁልጊዜ ጥፋቶችና ወንጀሎችን እየሰራች ነፃ የምትወጣው እና በህግ ቁጥጥር ስር ብትውልም ቶሎ የምትፈታበት ኬዝስ ምንድን ነው?
በጣም የሚገርምና በጣም አጓጊ በጣም ልብ አንጠልጣይ ሆኗል ይህ ጉዳይ ማለት ነው። ይህ ማለት አደይ ምን አይነት ውሳኔ ትወስናለች? በቃ ዴብ አንተና እኔ አንድ ላይ እንድንሆን አልተጻፈልንም። ሁልጊዜ እኛ የልባችን ተከትለን ብንሟገትን ፍቅራችን ለማጠንከር በዛ በኩል ያንተ እናት ፈተና ሆና ቢከረመች፣ በዚህ በኩል ደግሞ የእኔ ቤተሰቦች ሌላ ፈተና መጡብን። ስለዚህ ዴብ አንተና እኔ መራራቃችን ሳይሻል አይቀርም። አለበለዚያ በህይወታችን የመጣ ፈተና ነው ያሁኑ፣ እልፍ ልንለው አንችልም። አለበለዚያ አባቴንም አንተንም ይገሉሃል በማለት እንግዲህ አደይ ኦልሬዲ የክፍለ ሀገሩን ባሏን ማግባቷ የማይቀር ጉዳይ ነው። ግን ስንቶቻችሁ ናችሁ ዴብ አልሞተም ወይም ዴብ ሞቷል፣ ከሞተ ደግሞ አደይ በጣም ልብ ስብራቷ የከበደ ነው ብላችሁ ያሰባችሁት? ግን በስተመጨረሻ ዴብ አልሞተም፣ በህይወት አለ። በራብና በችግር ታስሮና እጅግ ተበሳቅሎ ስለነበረ ራሱን ስቶ ነው። አደይ ፈተናዋ የማያልቅ እንቅፋቷ የማያልቅ እሾኋ ተሰብሮ የማይጠፋ ሆኖባታል። የዴብ እናት እንደዛ አደይ ልትገላት እንደዛ ብዙ እንቅፋት አድርጋባት ከዛ ፈተና መለጡ፣ እውነታው ተጋለጠ ሲባል አሁን ደግሞ ዴብ አንድ ቀን ሳያድር የእናቱን ወንጀልና ክፋት ካወቀ በኋላ ደግሞ በአደይ ቤተሰቦች ወጥመድ ገብቷል። ደስ የሚለው ግን ዴብ በህይወት አለ። ዴብ በህይወት አለ። ዴብ ከሞተ አናይም። ዴብ ከሞተ በጣም ያስጠላል ፊልሙ እየተባለ ነበረ። ዴብ አልሞተም። አደይም እንግዲህ ከልቧ ስብራት የተወሰነ ረጋ ብላለች ማለት ነው። ይህ ማለት አሁንም ፈተናው አላለቀም። ኦልሬዲ እዚህ ድረስ ከመጡ አባቷን ለማትረፍ ዴብን ለማትረፍ የግድ ያን ሰውዬ ማግባቷ የማይቀር ጉዳይ ነው ማለት ነው። ምን ይፈጠራል? እጅግ አጓጊ እጅግ ልብ አንጠልጣይ ነው። ቤዛስ ከክፋቷና ከተንኮሏ መቼ ነው የምትጋለጠው? የሚገባትን የቅጣት መጠንስ መቼ ነው የምታገኘው? ሁልጊዜ ሰዎችን እያጭበረበረችና የሰዎችን ኪስ እያጠበች እያሳሰቀች የምትወጋው እያሳሰቀች የምትቀብረው ቤዛ የሚገባትን ቅጣት በጥፋቷ ልክ የምትቀጣው መቼ ነው? ደስ የሚለውና የሚገርመው ጉዳይ ደግሞ ለሊና ባቡሬ ሊጋቡ ነው። ባቡሬ ለእናቱ እንግዲህ ለሊን እንደሚያገባትና በለሊ ፍቅር ጠብ እንዳለ በጊዜ ሂደት ደግሞ ለሰርጋቸው ተዘጋጅተው ሙሽራ እንደሚያረጋት ለእናቱ ፕሮሚስ ገብቶላታል። የባቡሬ እናትም እጅጉን ደስ ብሏታል። እኔም ሳልመውና ሳቅደው ስመኘ የነበረው ነው። ለሊን የመሰለች ወለላ የወርቅ ፍልቃቄ የመሰለች ልጅ አግኝተህ ነው ወይ? መልካምነቷ ሁሉን ነገር አሟልተው የሰጣት ውጫዊ ውበቷ፣ ውስጣዊ ውበቷ፣ ደግ ልቧ እንዴት ላንተ ትበዛብሃለች እንጂ አታንስብህም። ለሊን ስለ አፈቀርካት ስለወደድካት ለሚስትነትም ስለፈለግካት እጅጉን ደስ ብሎኛል። በአንድ ድንጋይ ሁለት ወፍ፣ አንተም ልጄ እሷም ልጄ፣ ስለዚህ ሁለት ልጆችን ነው ምድረው በማለት የባቡሬ እናት እጅጉን ደስ ብሏታል። ምን ይፈጠር ይሆን? በጉጉት